አልተሰበከም፣ አልተነገረም፣ አልተዘመረም፣ አላለቀም። ገና ሙሉ ነው። ይሄ የእግዚአብሔር ቃል ከዘፍጥረት አንስቶ እስከ ራእይ ድረስ ሙሉ ነው። ብዙዎች ስላልነኩት እኮ ነው ሌላ አዋልድና የወለደ የተዋለደ መጽሐፍ የሚያነቡት። ለምን መሰላችሁ? ይሄ የሚነበበው እንደ ሌላው መጽሐፍ አይደለም። በመንፈስ በእግዚአብሔር ኃይል በእግዚአብሔር ምሪት ነው የሚነበበው። የሚተረጉመው መንፈስ ቅዱስ ነው የሚተረጉመው። ስለዚህ አልተሰበክም። ስለዚህ ወዳጆቼ፣ ወንድሞቼ፣ እናንተ የአባቴ ቡሩካን ጌታ የረዳችሁ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት ተናገሩ። ቀን ያልፋል፣ ጊዜም ያልፋል፣ ይሄዳል። ዛሬ እንደ ነገ አይደለም፣ ትላንትም እንደ ዛሬ አይደለም። ዛሬ ራሱን የቻለ ቀን ነው። ነገ ደግሞ ሌላ ይዞ የሚመጣው በረከት አለ። ስለዚህ በህይወት እስካላችሁ ድረስ ተናገሩ። የእግዚአብሔርን ወንጌል ስታገለግሉ፣ የእግዚአብሔርን ነገር ስትናገሩ እግዚአብሔር እናንተን ነገር ይናገራል። እናንተ የእግዚአብሔርን ቃል ስታገለግሉ እግዚአብሔር እናንተን ቤት ያገለግላል። እግዚአብሔር እናንተን ትዳር፣ እግዚአብሔር የእናንተን በረከት ይሰጣችኋል፣ ያገለግላችኋል። ስለዚህ እግዚአብሔርን አገልግሉ። ወንጌልን አገልግሎ በምድረ በዳ የወደቀ እንደሌለ እኔ መስፍን ህያው ምስክር ነኝ። ጌታ ምስክሬን። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ጌታ ለዘላለም ይባረክ።